ኢትዮጵያ ውስጥ ከፍተኛ ክምችት ያለው ወርቅ መገኘቱ ይፋ ተደረገ። በዚህ ግኝት መሰረት ቢያንስ 5 አዳዲስ የወርቅ ማዕድን ቀጠናዎች መለየታቸውን የታወቀው። በሌላ በኩል ደግሞ ኢትዮ ቴሌኮም የ23 በመቶ አማካይ የዋጋ ማስተካከያ ማድረጉን ይፋ አድርጓል። ይህ የዋጋ ማስተካከያ የተደረገው ከዚህ ቀደም በተደጋጋሚ የዋጋ ጭማሪ እንዲደረግ ሲጠይቅ በነበረው በሳፋሪኮም ኢትዮጵያ ግፊት መሆኑን የደረሰ መረጃ ያመለክታል። ሰላም ቤተሰቦቻችን፣ መረጃዎቹን ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢትዮ ቴሌኮም የ23 በመቶ አማካይ የዋጋ ማስተካከያ ማድረጉን ይፋ አደረገ። ይህ የዋጋ ማስተካከያ የተደረገው ከዚህ ቀደም በተደጋጋሚ የዋጋ ጭማሪ እንዲደረግ ሲጠይቅ በነበረው በሳፋሪኮም ኢትዮጵያ ግፊት መሆኑን የደረሰ መረጃ ያመለክታል። ኢትዮ ቴሌኮም ለሚዲያ አካላት በላከውና ለደንበኞቹ በተለያዩ ማህበራዊ ገጾቹ ባሰራጨው መግለጫ በአሁኑ ወቅት ያለውን ማክሮ ኢኮኖሚያዊ ሁኔታ ታሳቢ በማድረግ የአገልግሎት ጥራትን በዘላቂነት ለማስጠበቅ የታሪፍ ማሻሻያ ማድረግ አስፈላጊ ሆኖ ተገኝቷል ሲል አስታውቀዋል። በመሆኑም የአገልግሎት ጥራትን በዘላቂነት ለማስጠበቅና የቴክኖሎጂ አቅሙን ለማሳደግ የሚያስችል ስትራቴጂካዊ የታሪፍ ማስተካከያ በዛሬው ዕለት ይፋ ማድረጉን አስታውቀዋል። በዚህም መሰረት ኢትዮ ቴሌኮም በአማካይ የ23 በመቶ የዋጋ ጭማሪ ማድረጉን ያስታወቀው። ይህ ማስተካከያ የደንበኞችን ተጠቃሚነት ለማረጋገጥ እንዲቻል 3 አበይት ነጥቦችን ማካተቱም ተጠቁመዋል። የመጀመሪያው የቴሌብር ልዩ ስጦታ ማዕቀፍን በተመለከተ በቴሌብር በኩል ጥቅል ሲገዛ የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል ተደርጓል ተብሏል። በመቀጠልም ዋጋቸው ያልተቀየሩ ጥቅሎችን በተመለከተ በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለመደረጉ ታውቋል። ዲጂታል አካታችነትን ለማስቀጠል ደግሞ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች ባሉበት እንዲቀጥሉ ወስነዋል። ኢትዮ ቴሌኮም የዋጋ ጭማሪው ለኢትዮጵያውያን የዲጂታል አገልግሎት ተጠቃሚነት እንዲሁም የአገሪቱን አካታች የዲጂታል ኢኮኖሚ ግንባታ የሚያፋጥን እንዲሆን በማሰብ ተመጣጣኝ እንዲሆን ማድረጉን ገልጿል። የቴሌኮም ዘርፉን የወጪ ጫና መብዛትና የዘርፉ ተዋናዮች ዋጋ እንዲጨምር በተደጋጋሚ ያሳደሩትን ጫና ተከትሎ ኢትዮ ቴሌኮም የዋጋ ማሻሻያ ሊያደርግ እንደሚገደድ ከዚህ በፊት መዘገባችን ይታወሳል። ሳፋሪኮምም ከሰሞኑ ባሰራጨው ማስታወቂያ ዝርዝር ጉዳዩን ሳይገልጽ የዳታ ጥቅል ላይ የዋጋ ጭማሪ ማድረጉን ማስታወቁ ይታወቃል። ሳፋሪኮም ኢትዮጵያ ይህንን ጭማሪ ያደረገው የኢንቨስትመንትና የኦፕሬሽናል ወጪዎች ከፍ ማለታቸውን ተከትሎ እንደሆነ ሰምተናል። ኩባንያው ለጊዜው ጭማሪ ያደረገበት የዳታ ጥቅል አገልግሎት ዋጋ ምን ያህል እንደሆነ አልጠቀሰም። ሳፋሪኮም ኢትዮጵያ የሞባይል ኢንተርኔት እያቀረበ ያለው ካወጣው ዋጋ ከእጥፍ በላይ እየቀነሰ ወይም እየከሰረ መሆኑን መናገሩ ይታወሳል። ኩባንያው ስራውን እያስፋፋ አገልግሎቱን እያቀረበ ያለውን በባለ አክሲዮኖቹ ድጋፍ እንደሆነ አስታውቋል። የኮሚኒኬሽን ባለስልጣን የሞባይል ኢንተርኔት ዋጋን ተመልክቶ አዲስ ተመን እንደሚያወጣ እንጠብቃለን፣ ያ ካልሆነ ግን የቴሌኮም ዘርፍ ባለበት ይቆማል የሚል ስጋት እንዳለው ኩባንያው ከወራት በፊት ማስታወቁ ይታወሳል። ጭማሪው በዝርዝር በይፋ ባይገለጽም እስከ 82 በመቶ እንደሚደርስ ያገኘነው መረጃ ያሳያል። በዚህም መሰረት ዝቅተኛ የሚባለው የዋጋ ጭማሪ ለወራዊ የ300 ብር ዋጋ ላለው ጥቅል የተደረገ ሲሆን ይህም በ300 ብር ይገዛ የነበረው 6 ጂቢ ኢንተርኔት ወደ 5 ጂቢ የወረደበት እንደሆነ ታውቋል። ከዚህም ባለፈ ሁሉም በሚባል ደረጃ የዕለት የሳምንትና የወራዊ ጥቅሎች በጠቅላላው ከ50 በመቶ እስከ 82 በመቶ ጭማሪ የተደረገባቸው ናቸው። ሳፋሪኮም ኢትዮጵያ ከኢትዮጵያ መንግስት ጋር በደረሰው ስምምነት መሰረት ጨረታ ያሸነፈበትን $850 ሚሊዮን ለመንግስት ከፍሎ የደንበኞች የኔትወርክ ሙከራ በድሬዳዋ ከተማ የጀመረው በነሐሴ ወር 2014 ዓ.ም ነበር። ኩባንያው የደንበኞች ቁጥር 12 ሚሊዮን በላይ ደርሷል። ይህም ከፍተኛ ስኬት ነው ማለቱም ይታወሳል። ኢትዮ ቴሌኮም ጉልህ የገበያ ድርሻ እያለው አገልግሎቱን በርካሽ ማቅረቡ ለተወዳዳሪው ኩባንያ ውድድሩን አስቸጋሪ ስላደረገበት መንግስታዊው ኩባንያ ዋጋ እንዲጨምር መገደድ አለበት የሚል ቅሬታ ከዚህ በፊት እንደቀረበበት ኢትዮ ቴሌኮም መግለጹም ይታወሳል። በሌላ በኩል ደግሞ ኢትዮጵያ ውስጥ ከፍተኛ ክምችት ያለው ወርቅ መገኘቱ ይፋ ተደረገ። በዚህ ግኝት መሰረት ቢያንስ 5 አዳዲስ የወርቅ ማዕድን ቀጠናዎች መለየታቸውን የታወቀው መቀመጫውን በካናዳ ያደረገውና በኢትዮጵያ የወርቅ ማዕድን ማውጫዎችን በባለቤትነት የሚያስተዳድረው አላያድ ጎልድ በምዕራብ ኢትዮጵያ ኩርሙክ ባደረገው አዲስ ቁፋሮ ቢያንስ 5 አዳዲስ የወርቅ ማዕድን ቀጠናዎችን ማግኘቱን አስታውቀዋል። ይህ ግኝት ከፍተኛ መጠን ያለው የወርቅ ማምረቻ ስራ የማቋቋም እቅዱን የሚያጠናክር መሆኑን የጠቀሰው ተቋሙ በቁፋሮ ከተገኙት ውጤቶች መካከል በጸንጌ
ከኢካፒል ዞን የተገኘው አንዱ ነው ተብሏል። ከ43 ሜትር ጥልቀት ጀምሮ በ16.4 ሜትር ርቀት ላይ በአንድ ቶን አፈር 13 ግራም ወርቅ መገኘቱም ነው የተገለጸው። ከ2024 አጋማሽ ጀምሮ 193 ጉድጓዶችን የቆፈረው ኩባንያው በኢትዮጵያ ፕሮጀክቱ በቅርቡ ወርቅ የማምረት ስራ ይጀምራል ተብሎ ይጠበቃል። ተቋሙ ይህንን ይፋ ማድረጉን ተከትሎም የአላያድ ጎልድ አንድ አክሲዮን ዋጋ $30 በመድረስ ከፈረንጆቹ 2023 ወዲህ ከፍተኛውን ዋጋ ማስመዝገቡን የተጠቆመው። የኩባንያው አጠቃላይ የገበያ ዋጋም 2.6 ቢሊዮን የአሜሪካን ዶላር መድረሱ ተገልጿል። ከዚሁ ጎን ለጎን ኢትዮጵያ በ2018 በጀት ዓመት 3 ወራት ውስጥ ከወጪ ንግድ ካገኘችው 2.5 ቢሊዮን ዶላር ገቢ ውስጥ ከፍተኛውን ድርሻ የያዙት ወርቅ፣ ቡናና አበባ መሆናቸውን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገልጸዋል። በዚህ ጊዜ ውስጥ ሀገሪቱ ከወርቅ ሽያጭ ብቻ ያገኘችው ገቢ 1.2 ቢሊዮን ዶላር እንደሆነ ሚኒስትሯ ገልጸዋል። መንግስት ባለፉት 3 ወራት ወደ ውጭ ከሚላኩ ሸቀጦች ለማግኘት አቅዶ ከነበረው ገቢ ከ100% በላይ ማሳካት መቻሉን ገልጸዋል። ኢትዮጵያ በበጀት ዓመቱ የመጀመሪያዎቹ 3 ወራት ከዚህ ዘርፍ ለማግኘት አቅዳ የነበረው የገንዘብ መጠን 2.1 ቢሊዮን ዶላር እንደሆነ ታውቋል። ከእቅድ በላይ 117 በመቶ ስኬት የተመዘገበበት እንደሆነ በተገለጸው የወጪ ንግድ ዘርፍ ከፍተኛውን የገቢ ድርሻ የያዙት ወርቅና ቡና መሆናቸውን የተነገረው። ባለፉት ወራት በዓለም ገበያ ያለው የሁለቱ ሸቀጦች የመሸጫ ዋጋ ከፍተኛ ጭማሪ ማሳየቱም ይታወቃል። በተመሳሳይ መልኩ በመገባደድ ላይ ባለው የፈረንጆቹ 2025 ዓመት የወርቅ ዋጋ በ40 በመቶ ጭማሪ ማሳየቱን ጎልድማን ሳክስ የተባለው የኢንቨስትመንት ባንክ በቅርቡ ያወጣው መረጃ ያሳያል። ባንኩ የወርቅ ዋጋ በመጪዎቹ የፈረንጆቹ 2026 ዓመት በ6 በመቶ ከፍ እንደሚል ትንበያውን አስቀምጧል። ኢትዮጵያ ባለፉት ወራት ከወርቅ ያገኘችው የገቢ መጠን 1.2 ቢሊዮን ዶላር መሆኑን የፕላንና ልማት ሚኒስትሯ ተናግረዋል። ይህ የገቢ መጠን መንግስት በእቅድ ከያዘው 135.7 በመቶውን ያሳካ እንደሆነም በሪፖርታቸው አመልክተዋል። ከወርቅ ሽያጭ የተገኘው ገቢ ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 116 በመቶ ጭማሪ ያለው መሆኑንም ዶክተር ፍጹም ገልጸዋል። በኢትዮጵያ ባለፉት 100 ቀናት የተመረተው 11.4 ቶን ወርቅ ካለፈው ዓመት ጋር ሲነጻጸር በ66 በመቶ ከፍ ያለ መሆኑም ታውቋል። በ2017 የመጀመሪያዎቹ 3 ወራት 6.3 ቶን የተመረተ ሲሆን በዘንድሮ ተመሳሳይ ወቅት 8.3 ቶን ወርቅ ይመረታል የሚል እቅድ በፌዴራል መንግስት ተቀምጦ እንደነበርም ታውቋል። በቅርቡ ወደ ስራ እንደሚገባና በአሁኑ ወቅት በሙከራ ስራ ላይ እንደሆነ የተገለጸው የኩምሩክ ጎልድ ማይኒንግ በዓመት ከ5 እስከ 7 ቶን የማምረት አቅም ይኖረዋል ተብሏል።